ግን በህይወታችን በምንም ነገር ላይ ራስን መውቀስን የመሰለ ለንስሐም የሚረዳን ያ ነው። የሚጠጣው ሰው ጥፋተኛ እኔ ሰካራም ስለሆንኩ ነው አይደል? እኔ እኮ ልተዋለሁ ነው እንደው ለእንትን እንዲያጫውተኝ ነው እንጂ ሊል ይችላል። የሚሰርቀው ሌባ ነኝ አይደል? ስራ ነው፣ ቤተሰብ ስለማስተዳድር ነው። ይሄ ከመጽሐፍ ቅዱስ ጀምሮ ሔዋንም ስትጠየቅ እባብ አሳተኝና ምን አለ በላው። መቼ አጎረሳት እባብ? ሐሳቡን የሰጠው በዛ ላይ ርቧት አይደለም። ሔዋን ርቧት እኮ አይረባቸውም ነበር አዳምና ሔዋን። አይታ ነው መልኩን አይታ ነው የበላቸው። ጣዕሙን አታውቀውም። ተቸግራ እኔ ምን ላድርግ ረሃብ እኮ አስቸግሮኝ ነው ልትላት ንግግር ከእባብ ጋር ያወራችሁ ብዙ ልናወጣበት ይችላል። መልካምና ክፉን ማወቅ እንድትችሉ ነው ብትበሉ ጥሩ ነው አላት። ክፉና ደግ ስለማትለዩ እንድትለዩ ነው። ክፉና ደግ ማንለይ ከሆነ አንተ የምታወራው ክፉ ይሁን ደግ ይሁን እናውቃለን። አንተንስ በምን ለያለሁ አይባልም። አምላክ እንድትሆኑ ነው በልታችሁ። አሃ ከሆነ ምን ነው አንተ በልታ አምላክ አትሆን? በመሰረቱ ቅጠል በልቶ አምላክ ቢኮን ኖሮ ከኛ ቀድሞ የሚበላው ማን ነበር? ሰይጣን ነው። ከነግንዱ ነው የሚበላው። የእሱ ምኞት መመለክ ነው አይደል? ሰበብ አዳም ሔዋን እባብን፣ እባብ ሰይጣን ማሳበብ እኔ ብሎ ራስን መመልከት አንዱ እጅግ በጣም ትልቅ ለመንፈሳዊ ሕይወት ወሳኝ ነው። አሮን ያደረገውን ልንገራችሁና ወደ መጨረሻው እመጣለሁ። አሮን ዘጸአት 32:24 ላይ እንግዲህ ዴሞክራሲ አንዳንዴ መጥፎ የሚሆንባቸው ጊዜያት አሉ። ጌታ የተሰቀለም ጊዜ በህዝብ ድምፅ ነው። ይሰቀል አላሉ። ህዝቡ ሊሳሳት ይችላል አይችልም? ህዝቡ ደስ ስላለው ተብሎ ልክ ሊሆን አይችልም። አሮንን ደግሞ ጥጃ ስራልንና ጣዖት ካላመለክም ብለው አስጨነቁት። መጀመሪያ ምን ሞከረ? እስራኤላውያን መቼስ በብዙ ደሞዝ ሳይከፈላቸው ፈግተው ያገኙትን ወርቅ አይጨክኑበትም። ስለዚህ ወርቃችሁን አምጡና ጣዖት ላርግላችኋል። አይ ወርቃችንማ አይሆንም እንዲሉት ማለት ነው። እነሱ ግን ያዳቆነ ሰይጣን ይባላል። አይ በፍጹም ይሁን ችግር የለውም ብለው አውልቀው ሰጡ። ከዛ ቀርጾ ይላል። እንደውም ስታነቡት እዛው ምዕራፉ ላይ ቀጥቅጦ በመቅለጫ አቅልጦ ቀጥቅጦ ጥጃ ሰራላቸው። ሙሴ መጣ። ሙሴ ሲመጣ እሳት ለብሶ እሳት ጎርሶ የሚያስፈራ ግርማ ያለው ነው። ሙሴ መጥቶ እንዴት እንደዚህ ታደርጋለህ ሲለው አይ እንትኑን ወርቁን ስጥለው ጥጃውን ወጣ ነው እንዴ? አይደለም። እንዲህ ጥጃውን ወጣ አይነት ምክንያት እናቀርባለን ለኃጢአት ማለት ነው። ራሳችንን መውቀስ አንችልም በምንም ነገር። በነገራችን ላይ ስለ ኃጢአት ብቻ ነው። አሁን አንድ ሰው ሲወጣ በሩ ቢመታው በሩ መታኝ ነው የሚለው? በሩን መታውት ነው የሚለው? ማን የመታው? በህይወታችን ጥሩ ነገር ስናገኝ ለራሳችን እንሰጣለን። ትምህርት ቤት ታስታውሳላችሁ? ግሬድ ይለጠፋል። ኤ አገኘሁ ይላል ሰው ይመጣል። ኤፍስ ሰጠኝ፣ ኤፍ ሰጠኝ። እና ይሄ የመጨረሻው ነጥብ እንግዲህ ራስን ለማወቅ ድክመትን ማወቅ ብለናል። ድክመትን ማወቅ ውስጥ የመጨረሻው ነጥብ ራስን በቃሉ መመልከት ነው። የእግዚአብሔርን ቃል ሁልጊዜ ስንሰማ፣ መንፈሳዊ ትምህርት ስንማር፣ ስናነብ ራሳችንን መመልከቻ ማድረግ። አንዳንዴ ትምህርት እየተማረ ሰው እንደው ዛሬ ገሊት በኖረችም ይላል። በቃ ነገረልኝ ጥሩ አድርጎ። ሰው መማር ያለበት ለማን ነው? ሐኪም ቤት ሄደህ ዶክተሩ ጋር ሄደህ የጎረቤትን በሽታ ነው የምትናገረው? እንትናም እኮ ጨጓራ አለበት አትልም። የማንን ነው? እስማኤል ለጠቢብ ዲበርሱ ቅድም ያልኩት በራስ ላይ ነው። ስለዚህ ሄደህ የራስን በሽታ ቤተክርስቲያን ሐኪም ቤት ነች። ስለዚህ ልንታከም ስለሆነ የምንመጣው የራሳችንን በሽታ ማየት። ሰምቶ ራሱን ማየት ያልቻለ ግን ይላል ቅዱስ ያዕቆብ፣ ማየት ያልቻለ በመስታወት አይቶ ፊቱ ላይ ያለውን ጉድፍ ለማውጣት የረሳ ሰው ይመስላል። ያይና እዚህ ላይ ጉድፍ አለ፣ ከዛ ዞር ሲል ይረሳዋል። ማለት ወንጌል ሲማር ልቡ ስብር ይልና ሲወጣ የሚረሳው ሰው ማለት ነው። የመጨረሻው በጣም የሚገርማችሁ ራስን ለመመልከት ትልቁ ነጥብ ከስድብም ጭምር መማር ነው። እየሰማችሁ ነው? ችን በሉና እስቲ እናበቃለን። ከስድብ ምን ማለት መማር። ክርስቲያን ተሰድቦም ይማራል። በነገራችን እንኳን ከምስጋና እንኳን ከሌላ ተግሳጽ ተሰድቦ ይማራል። ይህንን ነቢየ እግዚአብሔር ዳዊት ነው ያሳየን። ዳዊት በሁለተኛ ሳሙኤል ምዕራፍ 16 ላይ ከቁጥር 10 ላይ አንድ ሰው ሳሚ የሚባል የጌራ ልጅ ሳሚ ይለዋል። የሳኦል ዘመድ ነው። የዳዊት ጠላቶች ወገን ነው። ከኔ ጋር ናችሁ? ማን አልኳችሁ? ስሙ በቤተክርስቲያናችን ቅኔዎች ላይ ሳሚ ከተባለ ስድብ ተሳዳቢነትን ለመግለጽ ነው አባቶቻችን የሚጠቀሙበት። እና ሳሚ መጣና ከሩቅ ይሰድበዋል። አንተ ምናምንቴ እያለ ድንጋይ እያነሳ ይወረውርበታል፣ አቧራ እያነሳ ይበትንበታል ዳዊት ላይ። በዛ ቦታ ላይ ዳዊት ሲሰደብ የዳዊት ጭፍሮች ወታደሮች አሉ።
ጠባቂዎቹ ማለት ነው። ንጉሳቸው እየተሰደበ ነው እና ሲሳደብ አንደኛው ከጽሩያ ልጆች የዳዊት ኃያላን የሚባሉ ተዋጊዎች አሉ እና አንዱ ምን አለ? ጌታዬን እንዴት ይሰድባል? ሄጄ ጭንቅላቱን ቆርጬ ላምጣው አለ። ዳዊት ምን አለ? እግዚአብሔር አዞታልና ይስደበኝ። እስኪ በሉ እግዚአብሔር አዞታልና ምን ይበለኝ? እግዚአብሔር ተሳደቡ ብሎ አላለም፣ ይስደበኛል። አሁን ዛሬ ቢሆን አንድ የመንግስት ባለስልጣን ቆሞ ጠባቂዎቹ ቆሞ አንድ ሰው መጥቶ ቢሰድበው ምን ነው የሚከሰተው? ከቆየ ነው ሲጀመር ሰውየው እዛው እየተሳደበ ማለት ነው። ልምታውም የለም አይደለ? መታወት እኮ ነው፣ ሪፖርት ነው ሊሆን የሚችል። ይሄ በየትም ዘመን የነበረ ከዳዊት በስተቀር እንደዚህ የሚያደርግ ንጉሥ አላየንበት አይደል? እሱ ግን ጭራሽ ምን አለ? እግዚአብሔር ልኮት ነው ይስደበኝ አለ። እግዚአብሔር ተሳደቡ እንደማይል የታወቀ ነው። ዳዊት የዛን ሰው ስድብ ለራሱ ተግሳጽ አድርጎ ተጠቅሞታል። ምንም እንኳን የሚሳደበው ነገር ትክክል ባይሆንም ዳዊት እግዚአብሔር መርጦት ነው እንጂ ልንገስ ብሎ ወይ ሳውል ላይ መፈንቅለ መንግስት አስነስቶ አይደለም የነገሰው፣ በእግዚአብሔር ፈቃድ የነገሰው። ሳውል ደስተኛ አልነበረም። በነገራችን ላይ ሳውል መንፈስ ያስጨንቀው ነበረ፣ እርኩስ መንፈስ የሚላል አይደለ? አዎ፣ ሳውል ጭንቀቱ ከመጀመሪያው ከንግስናው ጀምሮ እንደው በክብር ያልነገሰ ሰው። አንደኛ እስራኤላውያን ንጉሥ ይምጣልን እግዚአብሔር ይቅርብን ብለው አምፀው እኔን አልፈለጋችሁም፣ እሺ በቃ ይኸው ይንገስላችሁ ብሎ ያነገሰው ማንን ነው? ሳውል ነው። ስለዚህ እግዚአብሔር ወዶ ሳይሆን እግዚአብሔር ከህዝቡ ጋር ተጣልቶ የሾመው ስለሆነ ደስ አላለው። ሁለተኛ እንደ ዳዊት ወንድሞቹ ፊት የፈላ ምናምን አይደለም የተሾመው፣ በድብቅ ነው። አህያ ጠፍቶበት ሲፈልግ ነው የተሾመው። ከዛ ድጋሚ መጣ ወጥቶለታል እና ደስተኛ አልነበረም በህይወቱ ሳውል። በዚህ ነው ሌሎች ላይ ደስተኛ አለመሆኑ የሚያሳይ። ግን ልብ አድርጉ፣ ነቢየ እግዚአብሔር ዳዊት ከሳውል ጋር በተያያዘ አይደለም ይህን ስድብ የተቀበለው። ዳዊት ይህ ሰው ሲሰድበው የታየው ስድቡ ሳይሆን ዳዊት ሌላ ኃጢአት አለበት የለበትም? አለበት። ስለዚህ ምናልባት እግዚአብሔር በዚህኛው ስድብ ያኛውን ኃጢአቴን ይቅር ይለኝስ እንደሆነ ብሎ እኛ አሁን ሰዎች ሲሰድቡን የሚሰድቡን ስድብ ውሸት ቢሆን ግን ከዛም ማይተናነስ ሌላ ኃጢአት ልንሰራ እንችላለን አንችልም። ስለዚህ ዳዊት እግዚአብሔር በዚህ ያጣፋልኝ እንደው ይሄኛውን ስድብ አይቶ ያኛውን ያርቅልኝ ነው። ሁለተኛ አንዳንድ ስድብ ውስጥ ምክር አለ። ሌባ የሚለው ስድብ ውስጥ የእግዚአብሔር ሕግ አለ እኮ። ሌባ የሚለው ስድብ ውስጥ ምን አለ? አትስረቅ። ዘማው የሚለው ውስጥ ምን አትበል። ደግሞ ይህን ስላችሁ ተመካከሩ አላልኩም። በዚህ መንገድ ማለት ሰው ልመክር ነው ብሎ ሌባ ማለት አይችልም። ከተሳዳቢው ከተናጋሪው አንጻር አይደለም። ሰሚው ግን ራሱን ለመመርመር ይጠቀምበታል። አባቶቻችን ምንም ነገር ሲሰደቡ ወደ ራሳቸው ህይወት ነው ህፃናት ሲጫወቱ አይቶ አንድ አባት እሱ የሚጠላኝ እኔ የምወደው እንቆቅልሽ ነው። እሱ የሚጠላኝ እኔ የምወደው፣ እሱ የሚወደኝ እኔ ምንም ነው እምጠላው። ባለጸጋና ድሃ አሉ። ባለጸጋው ይወደኛል እጠላዋለሁ፣ ድሃው ይጠላኛል ወደዋለሁ። ምንድን ነው ይባባላሉ ህፃናት እንቆቅልሽ ይጫወቱ። አንድ አባት ይህን ሲሰማ መልሱን ሳይሰማ እያለቀሰ ደረቱን እየመታ ሄደ። ምንድን ነው ሲሉት እኔ የምጠላው እሱ የሚወደኝ ባለጸጋ እግዚአብሔር ነው፣ እኔ የምወደው እሱ የሚጠላኝ ድሃ ማን ነው? ሰይጣን ነው። እሱን ስራ ነው ሰራ ሙሉ። እውነታቸውን እኮ ነው አለ። አባቶቻችን እንቆቅልሹን ሰምተው ንስሐ የሚገቡ ናቸው። ስለዚህ ራስን ለመመርመር እስከ ስድብ ድረስ ወርዶ እንትን ማለት ይቻላል። አንድ መልአከ ብርሃን አድማሱ ጀመሬ ወደ መጨረሻው ዘመን ክህነታቸው ፈርሶ ነበር ይላሉ በቅርብ የሚያውቋቸው አባቶች እና በምርግትናው ነበር የሚያገለግሉት። የሰማችሁ እና መቅደስ ገብተው መቀደስ አይችሉም ማለት ነው። ግን ያው ትልቅ ባለሙያ ስለሆኑ ዜማውንም ምኑንም ያርማሉ እና ትንሽ መቅደስ ነች። ቅኔ ማህሌቱ ቆመው አንድ ብዙም ትምህርት ያልዘለቀው ቄስ ይቀድሳልና የቀደሰ ሲያበላሽ ተው አንተ እንደዛ አይደለም መልሰው ምናምን ይላሉ። ከዛ በጣም በዛበት ሰውዬና አንድ ቀን እና ለምን አቀድስ ነው እዛ ጋር ሆነ እንዲህ ከምትል አላቸው እና ምን አሉ? እግዚአብሔር በዚህ ባልተማረ ቄስ አድሮ እኮ ገሰጸኛል። ከዛ ንስሐ ገቡ። ይገርማቸዋል። በስድብ ውስጥ አባ እንጦንስ ደግሞ እንዴ እኔ መነኩሴ ነኝ እንዴት እዚህ መተሽ ገላሽን ትታጠቢያለሽ ይላታል። ሴተኛ ዳሪ ነች። መነኩሴ ከሆንክማ ወደ ምድረ በዳ እዚህ ምን ትሰራለህ አለች። እውነት ነው ብሎ ደረቱን እየመታ አንቺ ልጅ ስለ ምንኩስና የምትነግሪኝ አላለ እና ራሳችንን ለማየት በቸርነቱ ይርዳል።